በ1917 ዓመተ ምህረት ሚያዝያ 19 ላይ ነው። ዲፓርትመንት እኔ የመረጥኩት ቅርጽ ነበር የመረጥኩት። እዚህ ጋር ያለው ጭቃ ራሳችንን የምናዘጋጀው። በተፈጥሮ ቀኝ የሆነ ሰው ግራ እጁ ዊክ ነው። በዚህ ኮሌጅ ላይ የተሻለ ብቃት ያላቸው አሰልጣኞች አዳዲስ ሀሳብ ሲኖራቸው እዛ ጋር ሀሳባቸውን አድርጌ ያቆማለሁ ማለት ነው። በአዲስ ፖሊሲ መሰረት ነው ስልጠና እየተካሄደ ያለው። ገና ሳይወጡ ነው የተለያዩ የራሳቸውን ስራ የሚሰሩ ልጆች አሉ። ኮሪደር አሁን በመጣው እድል ላይ በሙዚቃው ዘርፍ ላይ ትምህርት ቤቱን ማስጠራት። እኔ ሟች ነኝ፣ የሚመጣው ትውልድ ግን የኔን ስራ ያያዋል። ኢትዮጵያ በ20ኛው መቶ ክፍለ ዘመን መባሻ ላይ ወደ ዘመናዊነት ስትሸጋገር በሀገሪቱ ላይ የቴክኖሎጂና ኢንዱስትሪ መሰረትን የጣሉ ጥቂት ተቋማት ነበሩ። ከነዚህ መካከል ግንባር ቀደሙና የብዙዎች የእውቀት አባት የሆነው የተፈሪ መኮንን ፖሊቴክኒክ ኮሌጅ ይጠቀሳል። ይህ ተቋም የእውቀት መገበያያ ብቻ ሳይሆን የሀገር ብልጽግና ትልም መፈልፈያም ነበር። ሚያዝያ 19 ቀን 1917 ዓ.ም በኢትዮጵያ የዘመናዊ ትምህርት ታሪክ ውስጥ አንድ አዲስ ምዕራፍ ተከፈተ። ልዑል አልጋ ወራሽ ተፈሪ መኮንን የሀገሪቱ የሰው ኃይል በቴክኖሎጂ ለማነጽ በማለም ትምህርት ቤቱን መሰረቱ። በልዑል ተፈሪ መኮንን ጊዜ አካታች የሆነ የትምህርት ማዕከል ይመስረት፣ ትምህርት ለሁሉም አስፈላጊ ነው የሚል አይነት አሁን እኛ እያደረግን እንዳለ ነው ወይም የለውጥ መንግስታችን እየሰራ እንዳለው ትምህርት ለትውልድ ፕሮጀክት አይነት መልክ ባለው ልክ እንዲሁ ከየቦታው ላይ ተሰባስበው የሚመጡ ትምህርት የሚገባቸው ትምህርት ማግኘት ያለባቸው ሰዎች ትምህርት ማግኘት የሚችሉበት የትምህርት ተቋም ይሁን ተብሎ የተመሰረተበት ሁኔታ ነው ያለው። ጊዜ እየወለደ አመታት ሲነግዱ ተቋሙ ራሱን እያደሰ ከተራ የትምህርት ቤትነት ወደ ከፍተኛ ቴክኒክና ሙያ በመቀጠልም ወደ ፖሊቴክኒክ ኮሌጅነት ተሸጋገረ። ለ79 ዓመት አካባቢ ተፈሪ መኮንን ተማሪ ቤት ቲኤምኤስ በመባል ነው የቀጠለው። በ1976 ዓመተ ምህረት እንጦጦ አጠቃላይ ተብሎ ከ1976 እስከ 1994 ጀምሮ እንጦጦ አጠቃላይ እየተባለ ነበር የቀጠለው። በ1994 ዓመተ ምህረት በአዲስ ሪፎርም ሲደረጉ ትምህርት ቤቶች ከሌሎች አጠቃላይ ተብለው ተጠሩ ከነበሩ ተማሪ ቤቶች ጋር እንጦጦ ቴክኒክና ሙያ ኮሌጅ ተብሎ ተሰየመ ማለት ነው። የተፈሪ መኮንን ፖሊቴክኒክ ኮሌጅ ለሀገር እድገት ያበረከተው አስተዋጽኦ በተለይም በሰው ኃይል ግንባታ፣ በኢንዱስትሪ መስፋፋትና በቴክኖሎጂ ሽግግር ዘርፎች ቀዳሚውን ስፍራ ይይዛል። እነዚህ መናፈሻ ውስጥ ያሉ ወንበሮች ሲሰሩ
ያሰሩት አካላት ለማን ማስታወሻነት ተብሎ ነው የተሰራው የሚለው የተለጠፈባቸው ሁኔታ ነው ያለው። አቶ ስለሺ እጅጉ አስተዳዳሪ ነበሩ ከ1953 እስከ 54። ይህንን ያሰራው ልጃቸው ነው። እሳቸው በህይወት የሉም። ልጃቸው ያሰራው ለዛ ማስታወሻነት በየወንበሩ ላይ የተለጠፉ አሉ። እንግዲህ እዚህ የምናያቸው ስሞች በአጠቃላይ የቀድሞ ተፈሪ መኮንን ትምህርት ቤት ተማሪዎችን ስም ነው የምናየው። ማህበሩም ደግሞ በዚህ ኮሚትመንት ወስዶ ተፈሪ መኮንን ተማሪ ቤት ታሪኩን ጠብቆ ለትውልድ እንዲተላለፍ የሚያደርገው ጥረት እጅግ በጣም የሚያኮራና የሚያበረታታ ነው። በኮሌጁ የጥበብ ደጅ ያለፉና ዛሬ ላይ በክህሎትና እውቀት አንቱ የተባሉት በርካቶች ናቸው። የቀድሞ ፕሬዝዳንቶች ፕሬዝዳንት ግርማ ወልደ ጊዮርጊስ እንደገና ፕሬዝዳንት ሳለወርቅ እና አርቲስት ደበበ እሸቱ፣ አርቲስት ልዑል ሰገድ እና እንዲያልን በጣም በርካቶች ናቸው እና በርካታ ምሁራን አርቲስቶች እኔም ያልጠቀስኳቸው ብዙ በኮሌጁ ወጥተው ለሀገርም እንደ ዓለምም ትልቅ አስተዋጽኦ ያደረጉ በፕሬዝዳንትነትም በአርቲስትነትም በተለያዩ በሌላ ሙያዎች ላይ በርካታ ምሁራንን ያፈራ ኮሌጅ ነው። ለምሳሌ እነ ፕሮፌሰር መስፍን ወልደ ማርያም እንግዲህ በሀገር አይደለም በዓለም የሚታወቁ ስመጥር ኢትዮጵያዊ፣ እነ ልጅ ዳንኤል ጆቴ የኢትዮጵያ አባት አርበኞች ኃላፊ ፕሬዝዳንት እሳቸው እዚህ ትምህርት ቤት ነው። እጅግ በጣም በርካታ መጥራት ይችላል። ትልልቅ ተጽዕኖ መፍጠር የሚቻልበት ቦታዎች ላይ ደርሰው ያሉ ተማሪዎችን ያፈራ ትምህርት ቤት ነው ማለት ነው። ተፈሪ መኮንን ትልቅ ብለን የምንላቸውን በርካታ ሰዎች ብንጠራ በተለያዩ መድረኮች ላይ ሲነሱ በርካታዎቹ የተፈሪ መኮንን ረግጠው የወጡ የነበሩ ተማሪዎች ናቸው። በአዲስ አበባ ከተማ ከሚገኙ 14 የፖሊቴክኒክ ኮሌጆች የተፈሪ መኮንን አንዱ ሲሆን በተለይም ከለውጡ በኋላ ኮሌጁ ራሱን ሪፎርም በማድረግ ውጤታማ ተግባራትን ማከናወን ችሏል። ሀገራችን እያደረገች ያለችው ወደ ብልጽግና ጉዞ ትልቁን አበርክቶሽ ያለውን አሁን ስነ ጥበብን እና አርትን ተጠቅመን በጣም በርካታ የሆኑ መልእክቶችን እናስተላልፋለን። ስለዚህ በርካታ የሆኑ አቀራራቢ ስራዎችን መስራት የምንችልበት ምህዳር ስለሆነ በደንብ ታይቶ በደንብ ተጠናክሮ መሄድ ያለበት ስለሆነ ሞሮፍ በዛ ዙሪያ ላይ በደንብ የተጠናከረ እንዲሆን ከማድረግ አንፃር ነው ሪፎርሙ በዋነኛነት ያስፈልገበት። አሁን ላይ የኢንዱስትሪውን ፍላጎት ያማከለ ሪፎርም እንደሚያስፈልግ በሀገር አቀፍ ደረጃ አልፎም በከተማ ደረጃ አስፈላጊ መሆኑ ተደረሰበት። ይህም ምንድነው? ኢንዱስትሪው ምን ይፈልጋል? ምን አይነት ስልጠናዎች ይፈልጋል? ምን አይነት አፕሮች ያሰለጣጠን አፕሮች መከተል አለብን የሚለው ዋናው ገፊ ምክንያት ነው ለሪፎርም። ሪፎርማችን አንዱን ብቻ መስመር የተከተለ ሳይሆን የትምህርት ጥራትን ማስጠበቅ አንዱ የሪፎርማችን አካል ነው። ስለዚህ የትምህርት ጥራቱን ስናስጠብቅ ደግሞ ብቃቱ በተጠበቀለት አሰልጣኝ ጭምር ስልጠና መሰጠት ስላለበት የአሰልጣኞችንም መልሶ የማደራጀት መልሶ የመደልደል ስራዎች እየሰራን ያለንበት። እንደዛው ስንል ደግሞ ለምሳሌ ተፈሪ መኮንን ላይ የዘጋናቸው ዲፓርትመንቶች ቢኖሩ ሪሶርሳቸውን ሌላ ደግሞ እጥረት ወዳለበት ኮሌጅ ሞቢላይዝ አድርገን ያንኛውንም ኮሌጅ ወደ ስታንዳርድ የማምጣት በአካባቢው ማህበረሰብ ጥያቄ ወደ ቀድሞ ስሙ መመለስ አለበት በሚል በ2017 ዓመተ ምህረት ወደ ቀድሞ ስሙ ወደ ተፈሪ መኮንን ተመልሶ አሁን ላይ ተፈሪ መኮንን ፖሊቴክኒክ ኮሌጅ በመባል ይጠራል ማለት ነው። ካሉት 14 ኮሌጆች አንዱ የተፈሪ መኮንን ፖሊቴክኒክ ኮሌጅ ነው። ይህ ኮሌጅ አንጋፋ ኮሌጅ ነው። በማህበረሰቡ በአጠቃላይ በአካባቢ የሚታወቅ ኮሌጅ ነው።
እያንዳንዱ ኮሌጅ መደበኛ አሰልጣኞችን ከመቀበሉ በፊት በአካባቢው ካሉ ትምህርት ቤቶች ጋር የትስስር ስራዎችን ይሰራል። ተፈሪ መኮንን አንዱ ልዩ ከሚያደርገው ፕሮግራም የሚሰጠው ፕሮግራም የስቴቲክስ ፕሮግራም ስለሆነ ስለዚህ አሁንም በጣም ከ100% እቅዱን ካሳካው ኮሌጅ አንዱ የተፈሪ መኮንን ኮሌጅ ነው። ስለዚህ በዚህ ዘርፍ አጠቃላይ የአርቱ ዘርፍ የተሻለ ሰው ኃይል እንዲኖረው ነው በርቶ እየሰራ ያለው። ስለዚህ ኮሌጁም ከዚህ አንጻር በጣም ብዙ ባለሙያዎች ሊያፈራበት በሚችል አግባብ ስልጠናውን ጀምሮ አሁን እያስኬደ ነውና ጥሩ ውጤት ላይ ያለ ኮሌጅ ነው። ስልጠናው ሂደት ላይ ያው በአዲስ ፖሊሲ መሰረት ነው ስልጠና እየተካሄደ ያለው። ስለዚህ ድሮ ቀድሞ የነበረው ያው 70% ኢንዱስትሪ የነበረው 30% ንድፈ ሀሳብ ኮሌጅ ብቻ ነበር። አሁን ደግሞ በተቃራኒ ሆኖ ከአዲሱ ፖሊሲ ለውጥ በኋላ 70% ኮሌጅ ውስጥ ነው። ማለትም 30 ንድፈ ሀሳብና 40 የተግባር ስልጠና ይሰጣል። ስልጠናው ሂደት አብዛኛው ተግባር ተኮር ነው። በትምህርትና ስልጠና ዘርፍ አገሪቱ ያለመችውን ውጥን ለማሳካት ኮሌጁ አሁን ላይ በርካቶችን እያበቃ ይገኛል። ዲፓርትመንት እኔ የመረጥኩት ቅርጽ ነበር የመረጥኩት። ሂደቱ ደግሞ በድሮይንግ ነው የምንጀምረው፣ በትንንሽ ነገር በመሳል ማለት ነው። አይን በመሳል አፍንጫ እያደገ ድሮይንጉ ወደ ቅርጽ እየተቀየረ ይሄዳል ማለት ነው። 3ኛ ዓመት ላይ ስንደርስ ወደ ቅርጽ ነው የምንገባው። ለነጻነቱ የሚያምጽ ሰው ነው እየሰራ ያለሁት። ለሰዎች ማስተላለፍ የምፈልገው ነጻነታችንን ማንም እንዳይጋፋ የምናደርግበት መንገድ ለመግለጽ ነው ማለት ነው። ቶርሶ ይባላል ይሄ ማለት ነው። ቶርሶ ማለት በግሪክ የድሮ ቅርጾች ምናምን በጦርነትን በምን ምክንያት ፈራርሰው ይቀመጡና ከዛ ለጥናት ተብሎ ወጥተው ይቀመጣሉ። ሙሉ ፉል ፊገር ለመስራት እነዚህን ማጥናት አለብን። ስለዚህ ለጥናት ለመስራት እነዚህ ከፊትና ከጀርባ ድሮይንጉን ሰርተን ስንጨርስ ነው እዚህ ጋር በጭቃ መልክ እንደዚህ ቅርጽ የምንሰራው ማለት ነው። ይሄ ዝም ብሎ መቆም አይችልም። ምክንያቱም የሚይዘው ቤዚክ ነገር ያስፈልገዋል። ብረቱን እዚህ ላይ እናጥፈውና ብረቱ በዚህ ከሰራ ነው በኋላ እላዩ ላይ በተርፍ ላይ የሚባላል እንጨት ማለት ነው። ያንን እንጨት በጉጠት አድርገን ሽቦ አድርገን እናስረውና እንዲቆም እናደርገዋለን። ከዛ ጭቃውን ላይ መጠቅጠቅ ማለት ነው። ከዛ ሪፈረንስ ከዚህም ከስልክም እያየን ሪፈረንሱን ቅርጹን እንሰራዋለን ማለት ነው። እዚህ ጋር ያለው ጭቃ ራሳችንን የምናዘጋጀው። ያ ማለት ደግሞ ትምህርት ቤቱ እዚህ ጋር አፈር ይደፋልንና ያንን ነገር ራሳችን ውሃ አድርገን አብኩተ ነው ምናምን አጥልለ ነው ይጋገራል። ፀሐዩ እንትን እንዲመታው እንዲጨበጥ በደንብ እንዲመቸን ማለት ነው። ትምህርት ቤቱ ለኛ የሰጠነው በጣም ከምናስበው በላይ ነገር ሰጥቶናል። ለምሳሌ ስፔስ አለን፣ ምንሰራበት ስፔስ አለን። ማቴሪያል እናገኛለን። ለመማር ከበቂ በላይ ማቴሪያል እናገኛለን። መጀመሪያ ትምህርት ቤት ስትገባ የነበረኝ ክሉ ድራምን ከማየትና ከመውደድ ያለፈ አልነበረም። እዛ ድራም እዚህ ትምህርት ቤት ከተፈሪ መኮንን ከገባው በኋላ ከድራም ሜጀር አስተማሪ ጋር ከተገናኘን በኋላ እያንዳንዱ ሴቶች ምን እንደሆነ ጥቅማቸው ከሰማቸው መጀመሪያ እቃው ምንድነው፣ ይሄ ምንድነው፣ ያ ምንድነው፣ እነዚህ ምንድናቸው የሚሉትን ከሱ ጀምርና ግራግሬን እንደዚህ ያደረኩ እዛ ቀኝ ግሬ መግባት ባለበት ጊዜ ነው ያረኩኝ። ከዛ እነዚህ እጆች ያሉ ከዛ መጀመር ይችላሉ። እናውቀው ነገር አልነበረም። ያው እንደ መጀመሪያ ስንመጣ ቲዎሪዎች አሉ፣ የሙዚቃ ቲዎሪ። እነሱ ነገሮች ሪትም፣ ፒች ምናምን ብዙ ነገሮች አሉ ሳይንስ ውስጥ እና እነሱ ነገሮች በተወሰነ መልኩ ተምረናል። ብዙ ነገር አውቃለሁ እዚህ ከገባ በኋላ። ልክ እንደ መጀመሪያ ስናየው
እኔ ድምጽ ማውጣት የሚመስለኝ ይሄ ቮካል የሚባለው ነገር ጩኸት ብቻ ይመስለኝ ነበር። ያው እንደዛ ለመሆኑ ተረድቻለሁ። በሳይንስ የተደገፈ ነገር ነው። ብቻ ብዙ ነገር ኮሌጆቻችን በዞኒንግና ዲፈረንሺዬሽን ስፔሻላይዝድ የሚያደርጉት ብራንድ የሚሆኑባቸው ሙያዎችን መርጠዋል። አንዱ ተፈሪ መኮንን ከመረጠው ሙያ የኤስቴቲክስ ዘርፍ ነው። ስለዚህ በዛ አግባብ ጥሩ ነገሮችን እየሰራ እንደሆነ ነው የምናየው። ከዛ በተረፈ ግን አጠቃላይ ስልጠና ሂደታችን ደግሞ ተግባር ተኮር ስለሆነ ስልጠናው በተግባር ተደግፎ ሰልጣኞቻችን የሚፈልገውን እውቀት፣ ክህሎት ወጣውን በስራ ላይም የተሻለ ነገር እንዲፈጽሙ ስለሚያስፈልግ ወርክሾፖቻቸውን በአግባቡ እንዲያደራጁ፣ ግብአት እንዲያሟሉ፣ አሰልጣኞቻቸው ደግሞ የሚፈልገውን የክህሎት ስልጠና ወይም የተግባር ልምምድ በተቋም ውስጥ እንዲያደርጉ ምቹ በመፍጠር ረገድም ተቋሙ ከፍተኛ ስራ እየሰራ ነው ያለ ነው። እኛም እንደ ሱፐርቫይዘር እንደሚደግፈው ኃይል ደግሞ በየቀኑ ይህንን ድጋፍ እናደርጋለን። አሁን ጥሩ ፐርፎርማንስ አላቸው ብለን ከምንወስዳቸው ኮሌጆች አንዱ ተፈሪ መኮንን ኮሌጅ ይሆናል። አብዛኛው የኛ ኮሌጅ ላይ ገና ስልጠና ሳያጠናቅቁ የስራ እድል የሚመጣላቸው ነው፣ በሁሉም ዘርፍ ማለት ይቻላል። በተለይ ደግሞ ልዩ የሚያደርገን ኤስቴቲክስ ዲፓርትመንት ነውና በተለይ ፋይን አርት ላይ በተለይ በጣም አሁን ሀገራችን የምትከተለው ኮሪደር ልማት ላይ ትልቁን የአሻራቸውን እያስቀመጡ ያሉ የኛ ሰልጣኞች ናቸው፣ በቀጥታም በተዘዋዋሪ ማለት ነው። እዚህ ባገኘሁት እውቀት ፕራክቲካል ስለሆነ ብዙ ጊዜያችን የምናሳልፈው እዚህ በምንሰራው ቅርጽ ላይ እንደዚህ ኮሪደር አሁን በመጣው እድል ላይ ተሳትፌ አውቃለሁኝ። ዝንጀሮ ምናምን ሰርተን እናውቃለን። እኔ ሰርቼ አውቃለሁ በግሌ ማለት ነው። ምክንያቱም እዚህ ጋር ሙሉ ጊዜን ሰጥቼ ፕራክቲካል ስለምሰራ እዛ ወጥቼ ለመስራት አይከብደኝም። እድሉን አግኝቻለሁ። ተለውጠናል። እዚህ በመማራችን ተለውጠናል። እኔ አሁን መጀመሪያ እዚህ ግቢ ስገባ ያለው ነገርና አሁን ያለውበት ስቴፕ በጣም ይራራቃል። ተለውጠናል። ለፍተንም ምን ብለን ሰርተን ተለውጠናል። የተፈሪ መኮንን ትምህርት ቤት 2003 አካባቢ ነው ስማር የነበረው። የገባሁት ተወዳድሬ እንደማንኛውም ተማሪ በግራፊክስ አርት ነው የገባሁት። 4 አመት ተምሬያለሁ እዚህ ትምህርት ቤት ውስጥ ዲዛይን የማድረግ ነገር፣ ድሮይንግ በሰፊው እና ያው ግራፊክስ ስር ያሉ ትምህርቶችን በሙሉ ተምሬያለሁ። ተፈሪ መኮንን የመጀመሪያውን ኤግዚቢሽን ያሳየነው እኛ ነን። የተጣሉት ዋይታ የሚል እዚህ ግቢ ውስጥ የወዳደቁ እንጨቶች ለቅመን በጣም ታይቶ የማይታወቅ ትልቅ ኤግዚቢሽን አዘጋጅተናል ተማሪዎች ሆነን። ራሳቸው የኢንዱስትሪ ዘርፍ ነው ያሉት። የራሳቸው ቢዝነስ የራሳቸው ስራ ያላቸው ናቸው አብዛኞቹና ሌሎቹንም ሰልጣኞች የመቅጠር እድሉ ሰፊ ነገር ነው ያላቸው። በእያንዳንዱ ስማቸውን መጥቀስ ባንችልም በርካታ አሰልጣኞቻቸውን ራሳቸው የራሳቸው ኢንዱስትሪ ስላላቸው የኛ ተመራቂ ሰልጣኞችን ቀጥረው ራሳቸው አሰልጣኞቹ በኢንዱስትሪያቸው ከስራ ውጪ የሚያሰሩበት ስርዓትም ያለበት ሁኔታ ነው ያለው። ካምፓኒዎቹ እየፈለጓቸው በገላችን ነው የምንሰራው ብለው የሚወጡም እየበዙ መጥተዋል። በአሁን ጊዜ ገብቷቸዋል ማለት ነው፣ እየጣፈጣቸው መጥተዋል። ይሄንን ሲቀርቡትና ሲይዙት ነው ይሄንን ቴስት ማግኘት የሚችሉት። ስለዚህ ለኛ ይሄንን ምስክር ሊሆንን የሚችለው ኢንዱስትሪው ራሱ፣ ሰልጣኙ ራሱ፣ ማህበረሰቡ ራሱም እየመሰከረ ነው ያለው ይሄን። አሁን ኤክሶደስ ወደ 17 ሰው በስሩ ያስተዳድራል። ኮንትራት የሚሰሩ ሰዎች አሉ። በመሃልም እንደዚህ ገባ ወጣ የሚሉ ሰዎች ይኖራሉ። ስራው እንግዲህ ያው ግራፊክስ ስለሆነ አንዳንድ ጊዜ ደግሞ ቤታቸው ሆነው የሚሰሩ ሰዎች አሉ። ከዚህ የተማረች ልጅ ናት። ጥሩ በደንብ ትልልቅ ኤግዚቢሽኖች የምትሰራ አቅም ያላት ጎበዝ በጣም ልጅ ናት። እሷ እንግዲህ አሉ ክለቦች ስንሰራ ለምሳሌ አሁን ዜማ የሚባል ክለብ ገርጂ ዲዛይን አርጋ ሙሉ ለሙሉ ስራውን
እሷ ናት የተወጣችው ካምፓኒው የኛ ቢሆንም እና እንደዚህ አቅም ያላቸው በጣም ብዙ አቅም ያላቸው ሰዎች ወጥተዋል ከዚህ ትምህርት ቤት። ባለፈው አመት የቴክኒክና ሙያ ኮሌጆቻችን አመራሮች ላይ ሪፎርም ተካሂዷል። በዚህ አመት ደግሞ የአሰልጣኝ ሪፎርም የተካሄደበት ሁኔታ አለ። ይሄ ሪፎርም ዋና መሰረት ያደረገ ወቅቱን የሚጠይቀውን ከተማችን እየለማችን ያለችው እያደገችን ያለችው ይህንን ልማት አብሮ ሊጓዝ የሚችል አሰልጣኝና አሰልጣኝ ማፍራት ይጠበቅብናል። ስለዚህ ይህንን የሚመጥን የሪፎርም ስራ ተካሂዷል። ብቃት ያላቸውን አሰልጣኞችን እንዲኖሩን የማድረግ ስራ የተሰራበት ሂደት አለ። የተማርናቸው እውቀቶች ውስን ናቸው። ተጨማሪ እውቀት ማንኛውም ሰው የሚጠላ የለም። እንደዚህ አይነት ስልጠናዎች ለሁላችንም በጣም ጠቃሚ ናቸው። ጎን ለጎንም ደግሞ የኛ መምህራን በባህሪው እንደዚህ አይነት ስልጠናዎች ከመውሰድ እውቀታችን በራሳችን ከማዳበር ባሻገርም እኛ ስዕል እየሰራንም ጭምር ነው የምናስተምረው። ለምሳሌ አሁን እኔ ሰዓሊም ጭምር ነኝ ከማስተማር ባሻገር። በዛ የስዕል ሙያዬ በአገር ውስጥም በውጭ ሀገርም የተለያዩ ኤግዚቢሽኖች አቀርባለሁ፣ ወርክሾፖች ላይ ይሳተፋለሁ። እነሱ ነገሮች ለተማሪዎች መተን ኤክስፒሪየንሳችንን ተመልሰን ሼር በምናካፍላቸው ሰዓት ተጨማሪ እውቀትም ያገኛሉ። አርት በባህሪው ያው መልቲ ዲሲፕሊነሪ ነው። ያው ከሌሎች ዘርፎች ጋር ተያያዥ የሆነ እንትን አለውና እኛም ከተማሪዎቻችን ጋር በአብዛኛው የስራና ወይም ቲቬት ስትራቴጂን በመከተል ነው የምንሰራው። 70-30 የሚለውን አብዛኛውን የቲዮሪ ክላስ 30% እንሰጣለን፣ 70% ደግሞ የፕራክቲካል ይሆናል ማለት ነው። አርት በመሰረተ ሀሳቡ የተግባር ትምህርት ነው ማለት እንችላለን። ከሌሎች ትምህርት የሚለየው ሁልጊዜ ስራና ስራ ነው። መኮረጅ የማይቻልበት፣ ማጭበርበር የማይቻልበት፣ ከአስተማሪ ጋር ተሻርኮ አላስፈላጊ ማርክ የማይገኝበት፣ በስራና በትጋት ብቻ የሚታለፍበት ቦታ ነው። ተፈሪ መኮንን በጣም ደስ ከሚለው ነገሩ በጣም እጅግ በጣም የምናከብራቸውና እጅግ የምንወዳቸው አስተማሪዎቻችን እና እንደዚህ ብዙ ማስታወስ ይቻላል። የምናደርገው እነዛ ስቱዲዮዎች ጋር በአካል እየወሰድናቸው ልምዳቸውን እንዲካፈሉ የረጅም ጊዜ ቆይታ ሳይሆን ቢያንስ 1 ቀን 2 ቀን ልምዳቸውን እንዲያካፍሏቸው እንደገና ደግሞ እነዛ ሰዎች ደግሞ መተው እዚህ እንደ ገስት ሌክቸረር ሆነው ወይም እንግዳ ሆነው ውጭ ያለውን ልምድና የህይወት ተሞክሯቸውን እንዲያካፍሏቸው እና በዚህ መንገድ ነው የትምህርት ስርዓቱን እያስኬድ ነው ያለው። ጥቂት ተማሪዎችን ወደ ትምህርት ገበታ በማስገባት ሀብሎ ስራውን የጀመረው ኮሌጅ አሁን ላይ ከ22000 በላይ ሰልጣኞችን በተለያየ ዘርፎች የጥበብ ተቋዳሽ እያደረገ ይገኛል። የተፈሪ መኮንን ኮሌጅ በ2017 ደግሞ ወደ ተፈሪ መኮንን ፖሊቴክኒክ ኮሌጅ ስያሜው ወደ ቀድሞ ተመልሶ በዚህ ቆይታ ውስጥ ያው ሲጀምር በመጀመሪያ ደረጃ ትምህርት ቤት በ7 ተማሪ የነበረው በአሁኑ ሰዓት ደግሞ ከረንትሊ በቴክኒክና ሙያ 1625 ሰልጣኞች አቅደን ወደ 2000 በላይ ሰልጣኞችን በመደበኛ ፕሮግራም ተቀብለን በኮሌጁ ያሰለጠነን ያለ ነው። በአጫጭር ስልጠናም እንደዚሁ በ10000 አቅደን በድምሩ በዚህ በ6 ወር አፈጻጸማችን ከ22000 በላይ የአጫጭር ስልጠና በልዕል ክህሎትና በቴክኒካል ክህሎት አሰልጥነን ዜጎች በኮሌጁ ተጠቃሚ እንዲሆኑ በርካታ ስራዎች እየተሰራ ነው ያለው። ታሪካዊ የሆነ ትምህርት ቤት ተምሮ ወጥቶ ጥሩ ነገር አለመስራት በጣም ከባድ ነው። ስለዚህ በደንብ ለሀገሬ በቃ በዚህ ስራ ነው የምትታወቀው። የግል የሆኑ በቃ ዩኒክ የሚያደርጉ ነገሮችን የሆነ የኔን ስራ አይተው ይሄ እኮ የሚሊየን ስራ ነው ብለው እንዲያወሩልኝ እፈልጋለሁ። ለዛም በደንብ
እሰራለሁ። አሳይመንቱ ምንድነው? በተማርኩት ደረጃ ሙዚቃን አንድ ስቴፕ ከፍ እንዳደርግ አሳይመንት ሰጥቶኛል ትምህርት ቤቱ። በሙዚቃው ዘርፍ ላይ ትምህርት ቤቱን ማስጠራት የተማርኩበትን የተነሳውበትን ትምህርት ቤት ከተፈሪ መኮንን የወጣችው እንዲባል ሰው ተነሳስቶ ወደዛ እንዲገባ እንዲማር ታሪኩ እንዲያውቀው ጥንታዊ ትምህርት ቤት እንደመሆኑ ብዙ ሰዎችን የሚያፈራ ትምህርት ቤት እንደመሆኑ እኛም ከዚህ ተምረን የራሳችንን አሻራ ለማበርከት እናስባለን። ዛሬ የተፈሪ መኮንን ፖሊቴክኒክ ኮሌጅ ታሪክ ብቻ አይደለም፣ ለነገዋ ኢትዮጵያ የብልጽግና መሰረት የሆነ ሕያው ተቋም እንጂ። ትናንት የጀመረውን የጥበብ ጉዞ ዛሬም በልጆቹ አማካኝነት በኢንዱስትሪ ፓርኮችና በግንባታ ሳይቶች ላይ ቀጥሏል። ተፈሪ መኮንን ፖሊቴክኒክ ኮሌጅ የኢትዮጵያ የቴክኖሎጂ መነሻና መድረሻ